አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ሁሉ ሰላም እኔ ጋር፣ እናንተ ጋር እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ አራተኛው ሰሃባ አሊ ኢብኑ አቢ ጣሊብን ይዤ መጥቻለሁ። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ውዶቼ ዛሬ የአሊ ታሪክ እናነብ ኢንሻአላህ። ቢስሚላህ። አሊ ኢብኑ አቢ ጣሊብ ከልጆች ልጅ ነበር። ከልጆች የመጀመሪያ በረሱል ሰለላሁ ዐለይሂ ወሰለም ያመነና የተቀበለ ነበር። 10 ዓመቱም ነበረ እድሜው ሲሰልም የረሱል ሰለላሁ ዐለይሂ ወሰለም ያጎት ልጅና አማቻቸውም ነበር። ዑስማን ረዲየላሁ ዐንሁ ከዑስማን ረዲየላሁ ዐንሁ በኋላ አራተኛው ኸሊፋ ነው። በጀነት ከተበሰሩ 10 ሰሃቦች ውስጥ አንዱ ነው። በእስልምና የመጀመሪያው ፊዳ ወይ ደግሞ መስዋዕትነት ወይ ደግሞ በእስልምናው ሸሂድ ነው። ወህይ ወይም ቁርአንን ከሚጽፉ ሰሃቦች አንዱ ነበር። የረሱል ሰለላሁ ዐለይሂ ወሰለም አምባሳደርም ነበር። ልክ ዑስማን ረዲየላሁ ዐንሁ እንደተገደለ ኸሊፋውን ተረክቦ 6 ዓመት ከ3 ወር ከመራ በኋላ ፈጅር ሰላት እየሰገደ አብዱራህማን ኢብኑ ሙልጂም በሚባል ኸዋሪጅ ራስ የሆነ ከኋላው መጣና በተመረዘ ሰይፍ ራሱ ላይ መታው። ከዛ ፉስቱ ወረብል ካባ አለ፣ በካባው ጌታ ይሁንብኝ አሸነፍኩ እያለ ከዚህ ዓለም በሞት ተለየ። በሌላ ዘገባ ደግሞ ወደ መስጂድ እየሄደ ነበር ይባላል። ልክ የተመታው በኋላ ወደ ቤቱ ተወሰደና የመታኝን ከምግብም አብሉት አጠጡትም፣ ከሞትኩ እንደገደለኝ ግደሉት፣ ከተረፍኩ ደግሞ ውሳኔ እወስናለሁ አለ። ከዛ ብዙ ሐኪሞች መጡ፣ ሊያተርፉት አልቻሉም። ከ3 ቀን በኋላ ሞተ። ትክክለኛ ስሙ አሊ ኢብኑ አቢ ጣሊብ ኢብኑ አብዱል ሙጠሊብ ነው። ብዙ ስያሜ አለው። ከነዛም ውስጥ አቡ ቱራብ ይባላል። የተባለበት ምክንያት ከዕለታት አንድ ቀን መሬት ላይ ተኝቶ ረሱል ሰለላሁ ዐለይሂ ወሰለም መጡና እንዲህም አሉት፣ ከስሞቹ የሚገቡ አቡ ቱራብ ነው፣ አንተ አቡ ቱራብ ነህ አሉት። ሃይደርም ይባል ነበር። ምክንያቱ ደግሞ ሲወለድ እናትየው ሃይደር ብላ መሰየም ፈልጋ ነበረ። ነገር ግን አባትየው እምቢ ብሎ አሊ አለው። ሃይደር ማለት ከአንበሶች ስም አንዱ ነው። ኸይበር ዘመቻን ላይ የሁዶች መሪ ጋር ሲፋለም እንዲህ ብሎ ነበር። አልኸይበር ተብሎ ይታወቅ ነበረ። ስያሜውን ረሱል ሰለላሁ ዐለይሂ ወሰለም ነበር የሰየሙት። እዛው ኸይበር ዘመቻ ላይ ሙስሊሞች በተደጋጋሚ መክፈት ያቃታቸውን ምሽግ ረሱል ሰለላሁ ዐለይሂ ወሰለም አሊ ረዲየላሁ ዐንሁ እንደከፈተው ባንዲራውን ሰጠው። ሲሰጠውም እንዲህ ብሎ ነበር የሰጠው፣ ባንዲራው ለአላህና መልእክተኛውን ለሚወዱት ሰው ይሰጣለሁ። ወደፊትም እሄዳለሁ እንጂ የሚሸሸው አይደለም። ከይር ማለት ወደ ኋላ የማይሸሽ ነው በማለት ነው። የእናቱ ስም ፋጢማ ቢንት ሰይድ አልሐሺሚ ትባላለች። እስካሁን ያየናቸው 4ቱ ሰሃቦች ከዋክብቶች አቡበክር ሰዲቅ፣ ዑመር አልፋሩቅ፣ ዑስማን ኢብኑ አፋን እና አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ 4ቱ ኸሊፋዎች ራሺዲይን በመባል ይታወቃሉ። ያው እነዚህ ከረሱል ሰለላሁ ዐለይሂ ወሰለም መቃብራቸው እኔ አይቼዋለሁ፣ ዘይሬዋለሁ። በዚህ አጋጣሚ ያአላህ ያለው ደስታ ሱብሃነከ ያዝ መዲና ቀብራቸው አንድ ላይ ነው እና እነዚህ 4ቱ ነይን ማለት ነው። 5ኛው ኸሊፋ ጠላህ ኢብኑ አብዱላህ ነው። ኡበይዳ አፍዋን የመጀመሪያው ከሰለሙት ውስጥና 3ኛውም ነበር የሚባል ዘገባ አለ። በጀነት ከተበሰሩ 10 ሰሃቦች ውስጥ አንዱ ነው። በጣም ለጋሽና ቸር የሆነ ሰሃቢይ ነበረ። እድሜው ከ60 በላይ ከሆነ በኋላ መርዋን ኢብኑ ሐኪም በሚባል ሰው በቀስት ተገደለ።
ሱብሓነላህ ለኛ የከፈሉልን መስዋዕት። ትክክለኛ ስሙ ጠላህ ኢብኑ አብዱላህ ኢብኑ ዑስማን ይባላል። ብዙ ስሞችም አሉት። ከነዛ ውስጥ በህይወት ያለው ሸሂድ ባል ነበር። ምክንያቱ ደግሞ እንደሚከተለው ይሆናል። እሁድ ዘመቻ ላይ ሙስሊሞች ሲሸነፉ ከረሱል ሰለላሁ ዐለይሂ ወሰለም ጋር 11 ሰዎች እንጂ አልቀሩም ነበረ። ከዛ መካከል አንዱ ጠላህ ረዲየላሁ አንሁ ነበረ። የዛኔ ረሱል ሰለላሁ ዐለይሂ ወሰለም እነዚህን 11ዱን ወደ ተራራ ይዟቸው እየወጡ ነበር። የተወሰኑ ሙሽሪኮች ለመግደል የተከታተሏቸው ነበር። ከዛም ረሱል ሰለላሁ ዐለይሂ ወሰለም ማን ነው እነዚህን የሚመልስልን ከኔም ጋር በጀነት ውስጥ ጓደኛዬ የሚሆነው ብለው ጠየቁ። ጠላህ ከሁሉም በፊት እኔ ያለው። የዚህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም አይ ቆይ አንተ ቦታህን አሉት። ከነሳራዎች አንዱ እኔ ያ ረሱላህ አለ። እሺ ያሉ ብለው ፈቀዱለት። ያ ሰው እስከሚገደል ድረስ ተፋለማቸው። አሁን ወደ ተራራው እየወጡ ሙሽሪኮች መከታተላቸውን አላቆሙም። አንድ ሰው ለነዚህ አሉም ረሱል ሰለላሁ ዐለይሂ ወሰለም አሁንም ጠላህ ረዲየላሁ ዐንሁ ከሁሉም በፊት እኔ ያለው። አይ ቆይ አንተ ቦታህን እያሉት ከአንሳሮች አንዱ እኔ ያ ረሱላህ አሉት። ፈቀዱለትም። ከዛ እስከገደል ድረስ ተፋለማቸው። እያሉ ረሱል ሰለላሁ ዐለይሂ ወሰለም ጋር ጠላህ ብቻ ቀረ። ከዛም እንዲገደል ፈቀዱለት። ሱብሃንአላህ ለጠላህ እየተፋለማቸው ያ ረሱላህ ከረሱል እየተከታተለ ወደ ተራራውም ይዟቸው እየወጣ ሙሽሪኮች እስከሚመልሳቸው ድረስ ተፋለማቸው። አቡበክር አስዲቅ ረዲየላሁ ዐንሁ እንዲህ ይላሉ፣ እኔና አቡ ኡበይዳ የዛን ቀን ከረሱል ሰለላሁ ዐለይሂ ወሰለም ርቀን ነበርና መጥተን ልንወስዳቸው ስንል እኔን ተውኝና ሄዱ ለጠላህ አሉን። ጠላህን ጋር ስንሄድ ደግሞ ደሙ እየፈሰሰ ነበር። ከሰባ በላይ ላኢላሃ ኢለላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ከሰባ በላይ የሰይፍ ወይም የጦር ወይም ደግሞ የቀስት ምት ነበረበት። ነትፍም ተቆርጦም ራሱን ስቶ ጉድጓድ ውስጥ ወድቆ ነበር። ከዛ እንዲህ አንዲች አንቀጽ ወረደች። ረሱልም ለሰሃቦቹ ፊት ለፊት ቀሯት። ከአማኞቹ በእርሱ ላይ ለአላህ ቃል ኪዳን የገቡትና በእውነት የፈጸሙት ወንዶች አሉ። ከነሱም ሰላቱን የፈጸመ ለሃይማኖቱ ወይ ደግሞ ለሃይማኖቱ የተገደለ ይላል። ከነሱም ገና የሚጠባበቅ ይላል። የገቡትንም ቃል መለዋወጥንም ያለዋወጡ ይላል። አህዛብ 23 ከቀሯት በኋላ ረሱል ሰለላሁ ዐለይሂ ወሰለም ጠላታቸውን ወደ ጠላህ በመመልከት እንዲህ ማሉ፣ ሸሂድ ሆኖ ምድር ላይ የሚሄድ ሰው ማየት የፈለገ ጠላህን ይመልከት አሉ። ጠላህ ኸይርና ጠላህተል ጁንድም ይባል ነበር። ምክንያቱ ደግሞ በጣም ሀብታም ነጋዴ ነበረ። አንድ ጊዜ በጣም ብዙ ነገር አገኘ። 70,000 ድርሃም ነበረ። የዛ ቀን ሌሊት በጣም አዝኖ ነበረ። ባለቤቱ ኡሙ ኩልሱም አቡበክር ገባችና አቡ መሐመድ ሆይ ምን ሆነህ ነው አለችው። አንድ ሰው በጌታው ምን አስቦ ነው ይሄ ሁሉ ብር ቤቱ እያለ የሚተኛው አለ። እኛ እንደዚህ እንላለን እንጂ ቀልባችን ደርቋል። ላኢላሃ ኢለላህ አላት። ከሷ ምን እና አላት። እሷ ምን ይጨንቅሃል ስታነጋ አከፋፍለው አለችው። አላህ ይዘንልሽ የተወፈቅሽና የተወፈቀ ልጅነሽ አላት። ከዛም ሲነጋ ለአንሳሮቹና ለሙሃጅሮች አከፋፈላቸው። ጠላህ ኸይርና ጁንድም ተባለ። እናቱ ስም ሳህባ ቢንት አድሪም
ኢብኑ አብዱላህ ትባላለች። የጠላህ ኢብኑ ኡበይዳ ይህ ሰሃባ ማለት ነው። ይሄ 5ኛው ሰሃባ ነው። 6ኛው ሰሃባ ደግሞ ዙቤር ኢብኑ አዋም። ያው ብዙ ጊዜ እንስል እናያለን አይደል? ዙቤር የመጀመሪያው ከሰለሙት ውስጥ 4ኛው ወይም ደግሞ 5ኛው ነው ተብሏል። በተለያየ ዘገባ እንደተገለጸው ሲሰልም የ8 ዓመት ልጅም ነበረ፣ የ12ም ልጅ ነበረ እና የ16ም ልጅ ነበረ ይባላል። ሱብሃንአላህ። የረሱል ሰለላሁ ዐለይሂ ወሰለም የአያትም ልጅ ነበረ። በጀነት ከተበሰሩ 10 ሰሃቦች ውስጥ አንዱ ነው። በአላህ መንገድ የመጀመሪያ ሰይፍ የሳለ ነው። ይሄ የሆነበት ክስተት ረሱል ሰለላሁ ዐለይሂ ወሰለም ዳዕዋውን በጀመሩበት ስቃዩ በበረታበት ጊዜ ነበረ። የረሱል ሰለላሁ ዐለይሂ ወሰለም ተያዙ የሚባል ወሬ ሲሰራጭ ሲሰማ ረሱልን ከተያዙበት ለማስለቀቅ ሰይፉን ሳለና ተነሳ። በሳቱ ገና የ12 ዓመት ልጅ ስለነበረ ያየው ሰው ሁሉ ተገረመ፣ ተደንቆበትም ነበረ። ከዛ ረሱል ሰለላሁ ዐለይሂ ወሰለም አዩትና ምን ሆነ ነው አሉት። እንደ ተያዙ ሰብቼ ነዋ አለ። እና ምን ልታደርግ ነው ብለው ጠይቁት። አሉ ረሱል ሰለላሁ ዐለይሂ ወሰለም የያዘውትን ሰው በሰይፍ ልቀላው ነዋ የመጣሁት አለው ለረሱል ሰለላሁ ዐለይሂ ወሰለም አላቸው። ከዛም ረሱል ሰለላሁ ዐለይሂ ወሰለም ለሱም ለሰይፉም ዱዓ አደረጉለት። የመጀመሪያው በአላህ መንገድ ሰይፍን የሳለ ሰሃባ ሆነ። ከሰሃቦች ውስጥ በጣም ጎበዝና ጀግና ፈረሰኛ ማራኪ ታጋይ ነበር። ስለ ሰይፍ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እንዲህ ብሎ ነበረ። ከረሱል ሰለላሁ ዐለይሂ ወሰለም ፊት ጭንቀት ሲወገድ የነበረው ሰይፍ መጀመሪያ ወደ ሐበሻ የተሰደዱት ውስጥ ነበረ። ዙቤር ኢብኑ አዋም ማለት ነው። በድር ዘመቻ ላይ ዙቤር ቢጫ ጥምጣም ለብሶ ነበር። መላእክቶችም በዙቤር ምልክት ነበረ የወረዱት። እድሜው ወደ 64 ሲሆን ከበሰራ ወደ መዲና የተመለሰ እያለ ኢብኑ ጁርሙዝ በሚባል ሰው ሰላት ላይ ሆኖ ተገደለ። ሱብሃንአላህ። እንዲህ ነበር። ከድሮ ጀምረን እኮ ነው ይኸው ሙስሊም እየተገደለ፣ ለኛ አዲስ አይደለም። ትክክለኛ ስሙ ዙቤር ኢብኑ አዋም ኢብኑ ኹወይሊድ ይባላል። አባቱ የሙእሚን እናት የሆነችው የኸዲጃ ረዲየላሁ ዐንሁ ወንድም ነው። የእናቱ ደግሞ የረሱል ሰለላሁ ዐለይሂ ወሰለም አያት ነች። ሶፊያ ቢንት አብዱል ሙጠሊብ ትባላለች። ዙቤር የረሱል ሰለላሁ ዐለይሂ ወሰለም ሐዋርያት በመባል ይታወቃል። ምክንያቱ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከይሁዳዎች ጋር የተደረገውን ስምምነት በኑ ቁረይዞች ስምምነቱን እንዲያፈርሱት እየሰጉ ነበረና ሰሃቦች ፊት ቆመው የነዛን ህዝብ ዜና የሚያመጣልኝ ማን ነው አለ። ረሱል ሰለላሁ ዐለይሂ ወሰለም አሉ። ዙቤር እኔ ያለው አለ። አሁንም ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም ዙቤርም አሁንም እኔ አለ። ለሶስተኛ ጊዜ ሲጠይቁ እሱ 3 ጊዜ እኔ አለው። ከዛም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ሁሉም ነብይ ሐዋርያት አላቸው። የኔ ሐዋርያት ደግሞ ዙቤር ነው። ከዛ በኋላ ዙቤር የረሱል ሰለላሁ ዐለይሂ ወሰለም ሐዋርያት ተባለ ይላል። የዙቤር ኢብኑ አዋም ታሪክ ኢንሻአላህ ይቀጥላል ክፍል 3።